እንደምታውቁት የ12ኛ ክፍል ኢንትራንስ ኤግዛም ትንሽ ጊዜ ነው የቀረው። በዚህ ቪዲዮ ላይ በዚህ አጭር ጊዜ ውስጥ ኢምፕሊመንት አድርጋችኋቸው የሚገርም ውጤት ማምጣት የሚያስችላችሁን እኔም ፐርሰናል ኢምፕሊመንት አድርጊያቸው የ12ኛ ክፍል ኢንትራንስ ኤግዛሜ በሚገርም መልኩ ማለፍ እንድችል አስቻሉኝና ማስተርሴን ስማር የዋንጫ ተመራቂ መሆን ያስቻሉኝ ስትራቴጂ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችን ቆዩ። ስሜን ለማያውቁ ዮናታን አምሳሉ እባላለሁ። የመጀመሪያ ዲግሪን ኮምፒውተር ሳይንስ ነው ግራጁዌት ያደረግኩት። ሁለተኛ ዲግሪን ደግሞ ኤምቢኤ ነው ግራጁዌት ያደረግኩት። የመጀመሪያ ዲግሪ ላይ 3.9 ነበረ። ሁለተኛ ዲግሪ ላይ ደግሞ ኦልሞስት ስትሬት ፎር ነበረኝና ያ ማለት የዋንጫ ተመራቂ ምናምን ነበር። አሪፍ ነው ማለት እንደዚህ በቀራባቸው ጊዜ ያራጉት የተሻለ ውጤት ያመጣሉ። ኖርማሊ እኔ ይህን ነገር አቺቭ ማድረግ እንድችል ገዙ ነገሮች የተለየ ታሌንት ምናምን ኖሮኝ አይደለም። ማንኛውም ሰው ማድረግ የሚችለው ነገር አቺቭ ማድረግ የሚችለውን ነገር ነው ያደረጉት። እኔ ኦልሬዲ አካዳሚካሊ ሰክሰስፉል እንደሆነ ያደረገ የመጀመሪያው ላይ በደንብ ኦርጋናይዝድ ነኝ። ሪሶርሶቼን ያ ማለት ማንበብ የምፈልጋቸውን ነገሮች ኤግዛም ከመድረሱ በፊት ኢን አድቫንስ አስተካክላለሁ። አንድ አውት ከሆነ መጽሐፍ ምናምን ከሆነ እነኛን ነገሮች በደንብ ኦርጋናይዝ ምናምን አደርጋለሁ። ሁለተኛ ደግሞ ኤግዛም ከመድረሱ በፊት እዛ ቻፕተር ላይ ወይም እዛ ሰብጀክት ላይ ባቃቸው ብዬ የማስባቸው ነገሮች ዶት አደርጋለሁ፣ አዘጋጃለሁ እንደ ኦብጀክቲቭ ማለት ነው። ይህን ደግሞ ጥያቄዎችን አዘጋጃለሁ እዛ ቻፕተር ላይ ወይም ደግሞ እዛ ኮርስ ላይ። ፋይናሊ ኤግዛም ቢደርስ ምናምን አካባቢ ደግሞ እናደርጋለሁ ኦልሬዲ እያንዳንዱ ቻፕተር ላይ መያዝ ያለብኝ ነገር በትክክል ይያለው ሳላያዝኩ የሚለውን ነገር ባዶ ፔፐር አዘጋጅና እዛ ነገር ላይ ምን አደርጋለሁ ሪቫይዝ አደርጋለሁ። ያላወቅ ሪቫይዝ ሳደርግ ማላስታውሰው ከሆነ ሄጄ እዛ ፖይንት ላይ ቼክ አደርጋለሁ ማለት ነው። ዜን እያንዳንዱ ቻፕተር ላይ መያዝ ያለብኝ ነገር እንዳወቁ እርግጠኛ ሰውን ከዛ የተለየ ነገር ኦልሬዲ ኤግዛም ላይ አይመጣም። ምክንያቱም አስተማሪው የሚያመጣው ኦልሬዲ ያስተማረውን ነገር ነው ወይ ነው መጽሐፍ ላይ ያለን ነገር ነው። እኛ በትክክል እዛ ጋር ያለው ነገር አንድ ካደረገ የተለየ ነገር አይመጣም። ማንኛውም ሰው አቺቭ ማድረግ የሚችለው ነገር ነው አቺቭ ያደርጉት። አሁን በቀራቸው አስር ቀናት ውስጥ እስካሁን ምንም አይነት ዝግጅት ሳያደርጉ ከዚህ በኋላ ታርጎ ጥሩ ቴክኖሎጂ ስላሉ ላይ ካሰቡ ምን አይነት ነገሮች የሚጠቀሙ ያ እኔ ለ12ኛ ክፍል ተማሪዎች ኦልሬዲ ሰጀስት ማድረገው አንደኛ ከዚህ በፊት እስካሁን እያነበቡ ነው ብዬ አስባለሁ። ምክንያቱም አንድ ተማሪ ኢንትራንስ ኤግዛም አለብኝ ወይም ደግሞ ዩኒቨርሲቲ ኢንትራንስ ኤግዛም አለብኝ ብሎ ካሰበ ይዘጋጃል ብዬ አስባለሁ፣ በተወሰነ መጠን ቢሆን ማለት ነው። ግን አሁን ላይ ኦልሞስት አንድ ወር ከ2 ሳምንት ምናምን የቀረው አይ ቲንክ ኤግዛም ለመፈተን እና አሁን ላይ ከዚህ በኋላ ፎከስ ቢያደርጉ ብዬ ማስበው ሞር ኦፍ ሪቪዥን ሪቫይዝ ቢያደርጉ ወይም ደግሞ እያንዳንዱ ሰብጀክት ላይ ኮር የሚውላቸው ቶፒኮች ላይ ጥያቄዎችን እያዘጋጁ እነኛን ጥያቄዎች ቢሰሩ ጥያቄዎችን በሚሰሩበት ጊዜ እዛ ፖርሽን ላይ መያዝ አለብኝ ነገር ይቻለው ሳልያዝኩ የሚለውን ነገር አንድን ለማድረግ ያግዛቸዋል ያስባል። ሁለተኛ አብረው በቲም ቢያጠኑ፣ ለምሳሌ እኔ እናንተ አንድ ክላስ ወይም ደግሞ 12ኛ ክፍል ብንሆን ምንድነው አንተ ያዝከው ነገር አለ፣ እኔም ያዝኩት ነገር አለ፣ አንተ ትጠይቀኛለህ፣ እኔ መልሳለሁ። ዜን እየተቀያየርን ብንጠያየቅ ሼር የምናደርገውም ነገር ይኖራል ብዬ አስባለሁ። እና ሞሮ ጥያቄዎቹን መስራቱ ላይ ሪቫይዝ ማድረጉ ላይ ፎከስ ቢያደርጉ አሪፍ ነው ብዬ አስባለሁ። ፕላስ እዚህ ጋር እንደ ቲፕ አድ ማድረግ የምፈልገው በዚህ እያንዳንዱ ነገር ሲያነቡ እያንዳንዱ ነገር መያዝ አለባቸው ብዬ አላስብም። ምክንያቱም አንድ ቻፕተር ውስጥ የሚያዙ ነገሮች በጣም ትንሽዬ ነገሮች ናቸው። ምክንያቱም ኢቭን ሰብጀክቱ ራሱ ሲዘጋጅ ወይም ደግሞ አንድ ኮርስ ራሱ ሲዘጋጅ ምንድነው በእያንዳንዱ ቻፕተር ላይ ኦብጀክቲቭ ብለው የሚያስቀምጧቸው ነገሮች አሉ። ስለዚህ ሞር ፎከስ ማድረግ ያለባቸው ከዚህ በኋላ ሲያጠኑ ኦብጀክቲቮቹ ላይ። ለምሳሌ ኤክሳይ ባዮሎጂ ነው እያጠኑ ያሉት ብለን እናስብ። ባዮሎጂ ስለ ሴል ከሆነ እያጠኑ ያሉት አንዱ ቻፕተር ሴል የሚባለው ቻፕተር ውስጥ ምን ምን ነገሮች መያዝ አለባቸው የሚለውን ኢንዲኬት ለማድረግ የቻፕተሩ መጀመሪያ ላይ ኦብጀክቲቭ የሚል ነገር ይቀመጣል። ስለዚህ ሲያጠኑ ያን ኦብጀክቲቭ አንድል አድርገናል ወይ አላደረግንም የሚለው ነገር ላይ ፎከስ ቢያደርጉ ኦብጀክቲቭን ተከትለው ቢያጠኑና ዜን ሪቫይዝ ማድረጉ ላይ ጥያቄ መስራቱ ላይ ቢያተኩሩ ሰክሰስፉል መሆን ይችላል። ኦፍኮርስ አንድ ወር ተኩል ማለት በጣም ረጅም ጊዜ ነው። አሁን ላይ የቱቶሪያል ካምፓኒ እንዳላችሁ እናንተ ምን ያህል ጊዜ ነው? በጣም አሪፍ። እኛ ኦልሬዲ ቲቶር ማድረግ ከጀመር ኦልሞስት 1 ዓመት ከምናምን ሆነ 1 ዓመት ከ6 ወር አካባቢ ሆኖናል። በጣም ብዙ ተማሪዎችን ቲቶር አድርገናል በዚህ ጆርኒያችን እና ኦልሬዲ ቲቶር የምናደርገው ከ1ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ነው። አሁን ላይ እንዲሁም የዲግሪ ተማሪዎችም ቲቶር ማድረግ ጀመረናል እና ቲቶር ስናደርግ ሞር ኦፍ ፎከስ የምናደርገው ኤጁኬሽናል ነገሩ ላይ ብቻ ሳይሆን ሞር ኦፍ ይሄ ማይንድ ሴታቸው ማስተካከሉ ላይ ሜቶዶሎጂ ላይ በምን አይነት ሚስ ቢያጠኑ ሰክሰስፉል መሆን ይችላሉ የሚለውን ነገር ላይ ፎከስ አድርገን ነው የምናስጠናው እና ኦልሬዲ ቲቶር ያደረግናቸው ተማሪዎችም ኦልሞስት አብዛኛዎቹ ዛር ሰክሰስፉል ማለት ነው የሚገራርም ውጤት ነው እያመጡ ያሉት።
እኔም ደግሞ ኖርማሊ ፓሽኔትድ ሁኜ ስለሆነ እዛ ኤሪያ ላይ የምሰራው በጣም ጥሩ ነገር ነው እያመጡ ያሉት። ኦልሞስት ከ97% በላይ እኔ አልፋለሁ እያስባለሁ። ምክንያቱም ቲቶር ስናደርግ ሞር ኦፍ በምን አይነት ሚስ ጥያቄዎችን መስራት እንዳለባቸው፣ በምን አይነት ሚስ ዘጋጅት እንዳለባቸው፣ ሲያጠኑም ደግሞ ምን ላይ ፎከስ ማድረግ እንዳለባቸው ፎከስ አድርገን ነው የምናስጠናው እና መጀመሪያም ላይ ያዘጋጀናቸው ስለሆነ የምንመጣው ብዙዎቹ ኢፌክቲቭ ናቸው። ላስት ይርም ባላቸው ኮንቲኒየስ አሰስመንት የሚገራርም ውጤት ነው ያመጡት። ፕላስ እኛን ከሌሎች ቲቶሪንግ ኤጀንሲዎች ምንድነው ለየት የሚያደርገ መሰለህ? ጥያቄዎችን እናዘጋጅላቸዋለን። ወርክሾቶችን አዘይንድ በቻፕተር ምን ነገሮችን አንድል ማድረግ እንዳለባቸው ማወቅ እንዳለባቸው ጥያቄዎችን እናዘጋጅላቸዋለን። ለምሳሌ አንድ ቻፕተር ካለ 30-40 ጥያቄዎችን ለኢንትራንስ የሚያዘጋጇቸውን ጥያቄዎች እናዘጋጅላቸዋለን። ጤን እነኛን ሰሩ ማለት ያን ቻፕተር በስትክል አንደርስታንድ አድርገውታል። ካላደረጉት ደግሞ የዛን መልስ እያንዳንዱ ነገር ኤ ለምን አልሆነ፣ ቢ ለምን አልሆነ፣ ሲ ለምን መልስ ሆነ፣ ዲ ለምን መልስ አልሆነም፣ እያንዳንዱ ነገር ዲቴል ሾርት ኤንድ ፕሪሳይዝ በሆነ መልኩ አዘጋጅተን ስለሆነ የምንሰጣቸው በቃ የሚገራርም ውጤት ነው ያመጡት። ኤክስፔክቴሽናችን በጣም ሀይ ነው። ጥሩ ውጤት ያመጣል ሹር። በጣም አሪፍ ባይዜ ዊ አር ኦፕን እንደ ኤጀንሲ ፕላስ ደግሞ እኔም ፐርሰናሊ በጣም ፓሽኔትድ ሁኜ ስለሆነ የምሰራው እዛ ነገር ላይ ምክንያቱም ባይዜ እኔ የምሰጣቸው ነገር እንደ ኤጀንሲ የምሰጣቸው ነገር ቅድም ኤክስፒሪየንስን አልነገርኩም እና ዩኒቨርሲቲ አስተምሬያለሁ ባይዜ ለአጭር ጊዜም ቢሆን ማለት ነው። ፕላስ ደግሞ በብዙ አይነት ሚንስ ያገኙ እኔም ፐርሰናሊ ላይፍ ላይ ኢምፕሊመንት አድርጌ ያገኘኋቸው ነገሮች ሁሉ ነው ሰፖርት የምናደርጋቸው እና አንድ ወር ከ20 ቀን ወይም ከ30 ቀን ይኖራቸዋል ብዬ አስባለሁ። በጣም ረጅም ጊዜ ያላቸው ይበቃል። አንድ ወር በጣም ብዙ እንኳ ባይባል አንድ ወር ከተኩል ማለት በጣም አሪፍ ጊዜ ነው። ስለዛ እኛን አክሰስ ማድረግ ከፈለጉ ሪሶርሶችን እንሰጣቸዋለን። ያዘጋጀናቸው ጥያቄዎችም አሉ ለኢንትራንስ ኤግዛም ያዘጋጃቸው ጥያቄዎች፣ እኛን ጥያቄዎችም እንሰጣቸዋለን። እኛን ኮንታክት ማድረግ ከፈለጉ ታች ዲስክሪፕሽን ላይ በምናስቀምጥላቸው አድሬስ እኔን ፐርሰናሊ ኮንታክት ማድረግ ይችላሉ። ሰፖርት ማድረግ እንችላለን። ቴንክ ዩ